ተነስተልኝ በኢትዮጵያና በኤርትራ መንግስት መካከል የሚዲያው ጦርነት ተቀጣጥሏል በከፍተኛ ፍጥነት እየሄደ ነው ዛሬ በአንድ የተስተናገደ አርቲክል ኤርትራን ሙሉ ለሙሉ ዕውቅና መንሳት ይላል ያን በፖሊሲ ምክር ሐሳብነት ቀርቧል ሲል ሆርን አፌርስ ይሄን አስተናግዷል ምን ማለት ነው የሚሉን አብረን እናያለን ከሲያድ ባሬ በአፍሪካ ህብረት የቅኝ ግዛት ተቃውሞ ጋም አመጋግበን እንመለከተዋለን ሌላው አንድ ሶስት ዜና እንጨምራለን ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን እናምሽ አገራዊ ፋይዳው ከፍ ካለ ዜና እንጀምር በዛሬው ዕለት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ተመርቋል በዚሁ ተመሳሳይ ቀን 1.3 ቢሊዮን ሊትር ማምረት የሚችል ተመሳሳይ ፕሮጀክት እንዲጀመር ተደርጓል ወይ መሰረት ተጥሎለታል እነዚህ ግዙፍ ከሚባሉ ሊጠቀሱ ከሚችሉ ወይም አንድ ሀገር ያሻግራሉ ተብለው ከሚገመቱ ኢንፍራስትራክቸሮች ውስጥ የሚካተት ነው በተለይ ከዚህ ከተፈጥሮ ጋዝ የሚገኝ ተረፈሰት ለማዳበሪያ ማምረት የሚያስችል ንጥረ ነገር ስላለው ባለፈው በይፋ እንደተነገረው ከናይጄሪያው ባለሀብት ዳንጎቴ ጋም የመሰረት ድንጋይ ተቀምጧል እነዚህ ሁለት ፕሮጀክቶች ፋይዳቸው በጣም ከፍ ያለ ነው በተለይ ማዳበሪያውን ማምረት ከቻልን ከ80 በላይ የሀገራችን ህዝብ ገበሬ ነው ተብሎ በሚታሰብበት አገር ላይ በዝቅተኛና ተመጣጣኝ በሆነ ሁኔታ ማዳበሪያውን ላምራች ገበሬዎቻችን ማቅረብ የምንችልበት እድል ከተፈጠረ በጣም ትልቅ ስኬት ነው ጠቅላይ ሚኒስትር አብይም በዚሁ ላይ እንደገለጹት ከሁሉም በላይ የፕሮጀክቱ የጋዝ ማምረት ብቻ አይደለም ብለዋል ለማዳበሪያ ማምረቻ ወሳኝ የሆነ ግብአት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ይሆናል ብለዋል ከተሳካ እውነት ነው ማዳበሪያን በዝቅተኛ ሁኔታ ማቅረብ የምትችል ሀገር ገበሬዎቿን የምትደግፍበት እርቀት ብዙ ነው ምርት በብዛት ይትረፈረፋል ገበያውም የመረጋጋት እድል ይገጥመዋል የመጨረሻው ኢንዲዘሩ ተጠቃሚው ደግሞ በተመጣጣኝ ዋጋ ምርቶችን ያገኛል ማለት ነው ይህ እንዲሳካ እንግዲህ የሁሉም ጥረት ነው ሊሆን የሚችለው ሌላው እዚህ ጋር በተጨማሪ አንድ የአሜሪካ መንግስት አዲስ በደብረ ዘይት የሚሰራው $10 ቢሊዮን የሚያወጣው ፕሮጀክት እደግፋለሁ ብሏል በተለይ የአሜሪካ መንግስት እንደምናውቀው በኤግዚም ባንክ እንደሚሉት እንደነ ቻይና የአየር መንገዳችንን ለቦይንግ ግዢ ከፍተኛ ገንዘብ የሚያበድር መንግስት ነው በኢትዮጵያ ልማት ላይ ሊጠቀስለት የሚችለው የአሜሪካ መንግስት በተለይ በአየር መሰረተ ልማቶች ላይ ከፍተኛ እገዛ ያደርጋል አሁን በተጨማሪም ለዚህ ለታቀደው የ$10 ቢሊዮን ፕሮጀክት አሜሪካ ለመርዳት ዝግጁ ነኝ ብላለች በዶናልድ ትራምፕ የአፍሪካ ቀንድ ከፍተኛ አማካሪ የተገለጸ ነው ይሄ እንግዲህ ዶናልድ ትራምፕ በምስራቅ አፍሪካ ውስጥ ትልቁ ግዙፍ የሚባል ፕሮጀክት ለማገዝም ተመሳሳይ ደግሞ ኢኒሺዬቲቭ ሲወስዱ የመጀመሪያው ነው በአንጻሩ ግን ዶናልድ ትራምፕ በኬንያና በሶማሊያ ካምባላ አሜሪካ ወታደር ቆሞ የነሱን ሰላም የሚያስከብርበት ጉዳይ የለም ብለዋል ከዚህ በፊት እንዳልነው የዶናልድ ትራምፕ ፎሬን ፖሊሲ ሩሲያና ቻይና ባሉበት እኔ ያለው ነው በኦባማና ባይደን የነበረው ቅድሚያ የሚሰጡት አሸባሪነት ነበር ይህን ያሸባሪነት ያለም አቀፍ የሽብር እንቅስቃሴን በቻይናና በሩሲያ ፖለቲካል ኢኮኖሚ ወይም የመልቲ ፖላር ኢኮኖሚ ወይም የመልቲ ፖላር ስርዓት በአለም ላይ ለመዘርጋት ከፍተኛ እንቅስቃሴ ያደረጉ ያሉ በተለይ ከብሪክስ ጀርባ
በወታደራዊ በኢኮኖሚ የደረጁ ሀገሮች በመሆናቸው የነዚህን እንቅስቃሴ በቅርብ መከታተል የአሜሪካ የውጭ ግንኙነት ፖሊሲ ነው። ኢን ሄሪቴጅ ፋውንዴሽን ላይ የዶናልድ ትራምፕ የቀድሞ የዓለም ባንክ ፕሬዚደንት የነበሩ የእሳቸው ከፍተኛ የሴኩሪቲ አማካሪ የነበሩ እሳቸው ሄሪቴጅ ፋውንዴሽን ላይ ባቀረቡት መግለጫቸው ላይ ማስታወቃቸውን እናስታውሳለን። ስለዚህ በኢትዮጵያ ኢኮኖሚ ላይ ዶናልድ ትራምፕ መሳተፋቸው በጣም ትልቅ ነው። እሱ ብቻ ሳይሆን የዲፕሎማሲው እገዛ አሜሪካ በአንድ ሀገር ላይ የኢኮኖሚ ተሳትፎ ሲኖራት ብዙ ሀገሮች በዛች ሀገር ላይ የሚኖራቸውን አመለካከትና እምነት የሚቀይሩበትን መንገድ በስፋት አይተናል። ሌላው እዚህ ጋር በዜና የምናነሳው ትላንትና በጣም በሚገርም መልኩ የአፋር ህብረተሰብ ለሀገሪቱ ህገ መንግስት ታማኝነቱን የገለጸበትና በአንድ ክልላዊ ህጋዊ የአፋር ክልል ቀጠና ውስጥ አንድን ሌላ ክልል ለማመስ ለመውጋት የተደራጀ የሰላም ኃይል የሚባል ግን በህጋዊ የኢትዮጵያ ክልል ውስጥ ነፃ መሬት ነው በሚል የተደራጀና ከዛም ተንቀሳቅሶ የትግራይን ክልል ለማጥቃት የነበረውን ፍላጎት ህገ መንግስታዊ አይደለም፣ በጎረቤት አገሮች ወይም በክልል መንግስታት መካከል ያለን ግንኙነት ይረብሻል፣ ስለዚህ ከዚህ ተነስታችሁ ትግራይን አታጠቁ ብሎ እንቅስቃሴያቸውን አክሽፎታል። ይህ ለአንድ ሀገር ህገ መንግስት መታመን ሰላምን ምርጫ ማድረግ የተቆጣ ሁሉ ያኮረፈ ሁሉ አብዮተኛ የሚሆንበትን ሀገር ለማስተካከል አንድ እርምጃ ነው። ጀነራል ታደሰ ወረደም በይፋ መሳሪያችሁን አስቀምጣችሁ ጉዳዩ በትግራይ ክልል ህዝብና መንግስት የሚፈጸም በመሆኑ ኑና ተደራደሩ ብለዋቸዋል። በተደጋጋሚ ይሄ ጥሪ ቀርቧል። አብዛኞቹ ወደ ትግራይ ክልል ገብተዋል። የቀሩትም በጦር መሳሪያ አሁን ያለው በጣም የሚገርመው የዚህ በጣም የኢትዮጵያ ፖለቲካ በቃ ቀልድም አትሉት በጠቅላይ ሚኒስትር አብይ የተመሰረተን ጊዜያዊ አስተዳደር በጠበንጃ ጥላለሁ ብሎ አፋር ላይ ነፃ መሬት ነው ብሎ ተቀምጫለሁ ሲል ዋው ምን አይ ፖለቲካ ነው ግራም ይገባል። ይሄ እኮ በጠቅላይ ሚኒስትሩ ህጋዊነት ሌጂቲሜሲና በራሳቸው መንግስት ላይ ጦርነት እኮ ማወጅ ነው። ይሄን እንቅስቃሴ ጠቅላይ ሚኒስትሩ ነበር ሊዋጉት የሚገባው። በሚያሳዝን መልኩ ግን እንደ ቅምጥል ልጆች ህጋዊ አስተዳደርን በሚኒስትሮች ምክር ቤት እውቅና ተሰጥቶት የሚሰራውን ከአፋር ከህጋዊ ክልል ተነስተን እናፈርሳለን እንደራጃለን ሲሉ ማየት የኢትዮጵያ ፖለቲካ በጣም በጣም መፍቻው ሩቅ መሆኑን ማሳያ ነው። ቅሬታ አነሳን ያሉ አማራ ልጆች አሉ፣ በአማራ ክልል እየተፋለሙ ያሉ የኦሮሚያ ልጆች አሉ፣ በኦሮሚያ ክልል እየተፋለሙ ያሉ በሌላ ክልል ተደራጅተው ታጥቀው ሁሉ ነገር ቀርቦላቸው ወደ ትግራይ ክልል ተሻግረው እንዲያጠቁ የሚደረግበት ብቸኛው ሴናሪዮ እዚህ ነው ያለው። ይሄ በጣም ፈኒ እኮ ነው። ይሄ ፖለቲካ እኮ አይደለም፣ አመጽም አይደለም፣ ይሄ ረብሻም አይደለም። ይሄ ከፍ ያለ ነው። የአፋር ህዝብ ያሳየው ይሄን እርምጃ ማሰናከሉ ሌላም ክልል ትምህርት ብቻ ሳይሆን ህገ መንግስታዊ ስርዓትን ለማጽናት የተወሰደ እርምጃ ነው። ማመጽ ማክሮፍ ይቻላል። እንደ ጎረቤት አረ ከሱዳን ተነስቶ ልክ ኢትዮጵያ እንደማጥቃት ይመስል አፋር ላይ ተደራጅቶ ነፃ መሬት የሚባል አለ እንዴ? የምን ነፃ መሬት ነው? የአፋር መሬት ነው። የአፋር ክልል መሬት ነው። የኢትዮጵያ ግዛት ነው። የህግ ቁጥጥር ያለበት ነው። በክልልና በፌደራል መንግስት የሚታወቅ መሬት ነው።
የሰላም ኃይል እየተባለ ማንንም ሰው ጠበንጃ የግሩፕ መሳሪያ አይታጠቅም። የሰላም ኃይል የሆነ ሄዶ ይደራደራል። አልደራደርም በጠበንጃ ነው ጥራለሁ ካለ ፌደራል መንግስት ላይ የሚተኮስ ጥይት እንጂ የትግራይ ጊዜያዊ አስተዳደር ላይ የሚተኮስ ጥይት አይደለም። የትግራይ ጊዜያዊ አስተዳደር እኔ የማይገባኝ በዚህ የሚሳተፉትን በትግራይ አቃቢ ስማቸውን ዘርዝሮ ክልሉን ወደ ሽብር የመቀየር እንቅስቃሴ ብሎ በህጋዊ መንገድ አውጥቶ ለፌደራል መንግስት ባሉበት ቁጥጥር እንዲውሉ ተደርጎ መጠየቅ ይቻላል። ፌደራል መንግስት የማይቆጣጠረው ነፃ መሬት የለም። በክልል ውስጥ ያሉ አስተዳደሮችን ሁሉ መጥለፍ፣ የአስተዳደር ተሿሚዎችን መጎተት፣ ይሄ በጠቅላይ ሚኒስትር አብይ ላይ ፖለቲካሊ ስፒኪንግ የተቃጣ እንጂ በትግራይ ጊዜያዊ አስተዳደር ላይ የተቃጣ ጉዳይ አይደለም። አንዳንዱ መንግስት ራሱ አለበት ይላል። አለበት ብሎ እውቅና እስካልሰጠ ድረስ መንግስት አለበት የሚል ክርክር ውስጥ ገባ አንችልም። የአፋር ክልል ግን በክልሉ ሊካሄድ እንደማይችል የወሰደው እርምጃ ግን ዋው በጣም የሚያስከብረው። ለማንኛውም በዛሬው በጣም የሚገርመው የኤርትራን ሉዓላዊነት እውቅና መንሳት የፖሊሲ ምክር ሐሳብ በሚል የቀረበውን እናያለን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሎች ነን፣ አብረን እናምሽ። በሆርን ሪቪው ላይ የቀረበው ኤርትራን በተመለከተ የኢትዮጵያ መንግስት ለኤርትራ የሰጠውን እውቅና እንዲሸረሽረው ወይም እንዲነሳው የቀረበ ክስ ነው። በዚህ ሚዲያ ልናየው የፈለግነው የፖሊሲ ምክር ሐሳብ ሆኖ በመቅረቡ ነው። እዚህ ላይ ጸሐፊው ግልጽ አይደለም ማን እንደሆነ። እንግዲህ እንደ ተቋም ከሆነ ተቋሙን የሚመራው ደግሞ አቶ ጌታቸው ንጋቱ ነው። የቀድሞ የሪፖርተር ጋዜጠኛና በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ተማሪ እንዲሁም በእንግሊዝ መማሩን አውቃለሁ ነው። ብዙ ጊዜ በጋዜጣው ሪፖርተር ከተባለ ወይም ስም ካልተሰጠ ጌታቸው ንጋቱ የሚመራው ተቋም ኃላፊነት ወስዶ ያተመው ጽሑፍ ነው። ጽሑፉ እንግዲህ የእውቅና አመጣጥና የተሳሳተ ተስፋ የሚል ነው። በነገራችን ላይ ይሄ ጽሑፍ ብዙ ገጽ ወሬ ነው። ይቆጫል፣ ግን ብዙ እውነቶች አሉት። ግን ጊዜው አሁን ነበር ወይ? አንድ ሁለተኛ ይሄን ጽሑፍ ስልክ ሲጻፍ ጠቅላይ ሚኒስትር መለስ እንደው ድንገት የመንቃት እድል ቢኖራቸው ምን ይላሉ ያስባሉ። ምክንያቱም ጠቅላይ ሚኒስትር መለስ ሁለት ነገር ፕሩፍ አድርገዋል። አንደኛው ኢሳያስ የተሳሳተ የወደብ ግንዛቤው አመለካከቱ አሰብና ምጽዋን በመያዝ ከኢትዮጵያ ጋር በጋራ የመበልጸግ ፍላጎት ሳይሆን ያለው በእነዚህ ሁለት መውጫዎች ኢትዮጵያን በማፈን የኢትዮጵያን የውስጥ ፖለቲካ ኃይል አሰላለፍ በማደላደልና በሱ ቡራኬ የሚንቀሳቀስ ዴስፖቲክ የሆነ ገቨርንመንት እፈጥራለሁ የሚለው ቅዠት ባናቱ ላይ በትኖ ጠቅላይ ሚኒስትር መለስ አሳይተውታል። ምን ማለት ነው? ብዙ ጊዜ የመጨረሻው አንዳንድ ሰዎች ወያኔ ነው የትግራይ ሊቶች ናቸው ምጽዋና አሰብን የሰጡት ይላል። ሁለት ኦቅ የኢትዮጵያ የፍልስፍናና የታሪክ ምሁራን ለምሳሌ ፕሮፌሰር ባህሩ ዘውዴ the problem child of Ethiopia ነው የሚሉት ኬዙን አጠቃላይ በአንድ መስመር ይጽፉት። ፕሮፌሰር መሳይ ቀዳማዊ ኃይለ ሥላሴ ስልጡንነት በሌለው መልኩ ጉዳዩን ለመፍታት ባደረጉት እንቅስቃሴ የኤርትራ የሚባል ኢቭን እንደ ሀገር የመወለድ ዕጣ ፈንታዋን አሻግረውታል ይላሉ። እነዚህ እንግዲህ ትልልቅ ሰዎች ናቸው። ካድሬው ደግሞ ቅርብ የሚያየው
ኖ ወያኔ ነው ሰጠው ይላል። አንደኛ አምባሳደር ሬድዋን ሁሴን ክሊር በእውነታ አስቀምጠውታል። ቀዳማዊ ምኒልክ ንጉስ ምኒልክ ካቅማቸው በላይ በሚል ነው እንግዲህ ታሪክ የሚደግፋቸው ጉዳይ በጣሊያን እጅ ኤርትራ ስትወድቅ ሀገረ ባህረ ነጋሽን ወደ ኤርትራ መስርቶ ሲወስድ ምንም ማድረግ አልቻሉ። ኃይለ ሥላሴ የተሰጣቸውን ኤርትራኖች በነጻነት የፌዴሬሽኑ አካል መሆን አለመሆን እድል ተጠቅመው ይወስኑ ሲባል ቀድመው አፈረሱት። ደርግ በታንክ ሄደበት ያለ ማስፈጸም የመጨረሻው አንድ የቀረጅ ፖይንት እንደ ደርግና እንደ ኃይለ ሥላሴ ተመልሰን አንዳንሞትም። ሁለተኛ እሱ ብቻ አይደለም ኤርትራኖች የሚያነሱትን የቅኝ ግዛት ታሪክ የሚጋራው የነበረው ኢህአዴግ ሀገር ጥያቄ ሲያቀርቡ በወቅቱ በጋራ ነው ደርግን የጣሉት። የኤርትራ መንግስት ህጋዊ ዱ ፕሮሰስ ተከተለ እንጂ በኤርትራ ናሽናሊዝም አንደርማይን ማድረግ ኤርትራኖች አገራቸውን ታግለው አላገኙም ብሎ ማጣጣል መናቅ ኤሪያ ጉዳይ ነው። ደም ተፍተው ትውልድ ገብረው ይሄ ነገር ተደርጓል። በዛ ጊዜ አማራጭ ነበረ ፖሲቢሊቲ የኢትዮጵያን እድል የባህር በሮች ኮንሲደር መደረግ ነበረባቸው የሚለው አንዱ ከባዱ ጥያቄ ኢህአዴግ በወቅቱ ያለውን የሻቢያን የኤርትራን ትርክት የሚጋራ ብቻ መሆኑ ሳይሆን ከእሱ በፊት የነበሩት ደርግም ይሁን ኃይለ ሥላሴ የወደቁት በኤርትራ ኬዝ የያዙበትን መንገድ በጣም አደገኛ ነበር። የመጨረሻው ግን አገርን ቢሰጠው አሞራው የሚባል በኢትዮጵያ ቴሌቪዥን ላይ አንድ የቀረበ ቪዲዮ ነበር። በፊት ደርግ ሲይዘው ማለት ነው የኤርትራን የቅኝ ግዛት ጥያቄ የነጻነት ጥያቄ ነው ብሎ እንደሚቀበል ይናገርና ምን ዋጋ አለው ይላል። ያ ለኤርትራ ሕዝብ የሚተው ነው አለ ውሳኔው ልጁ። ከዛ ምን አለ ግን ኢሳያስ ጸረ ዲሞክራት ስለሆነ ለሀገሩም ለሕዝቡም አይበጅም አለ። እንግዲህ አንድ ተራካድሬ ነው። እነመለስ ግን ምንድነው በደብል ዲጂት ኢኮኖሚውን አሳድገው የኢሳያስን የተሳሳተ የወደብ ፍላጎቱን ከኢትዮጵያ ጋር በጋራ በበልጸግ አንድ በሆነ ወንድምና እህትስ መካከል ማደግ የሚባለው ቤዚክ እሱ ብቻ አይደለም የጋራ ደህንነት መፍጠር። ምክንያቱም በጣም ፍሉድ የሆነ ሶሳይቲ ነው ለመለየት በሚያስቸግር ይሄን እድል አባክኖ የኢትዮጵያን ውስጥ ፖለቲካ አነክሯለሁ ሲል በሁለት ዲጂት አሳድገውት አሰብን ወደ ጎስት ሲቲ አሁንም ወደ ጣራሞት ከተማ እስከመቀየር የደረሰበትን ፕሩፍ አድርገዋል። ዛሬ ደግሞ ኢሳያስ እንደ መንግስት አክት አያረግም ኃላፊነት እንደሚሰማው መንግስት አይደለም የሚል የፖሊሲ ምክር ሐሳብ ጽሁፉን ተቹን በደንብ አይቼዋለሁ። ሁለት ነገር ይጎለዋል የጽሁፍ ብዙዎቹን ከዚህ በፊትኛ ብለናል። አሁን ታይሙ ነው ወይ ይሄን በማለት ብቻስ የአንድን ሀገር ሉዓላዊነት ማንሳት ይቻላል የሚል ነው። ይሄ ጽሁፍ አንድ የሚጎለው ኤርትራ በፌደራል መንግስትና በትግራይ ኃይሎች የነበራትን ሚና የተመሰገነችበት እነሱን ተጋብዘን የገባንበት ያሉትን እዚህ ላይ ሮል ይሄ ጽሁፍ አንጸባርቅም። ይሄ ጽሁፍ ሙሉ የሚሆነው ኤርትራ ተጋብዛ የመጣችበት ሮልና በትግራይ ህዝብ ላይ ያ ሁሉ መከራ በ10 ሺዎች መድፈር ሆን ተብሎ መሰረተ ልማት መውደም ከሚሊዮኖች በላይ የቀጠፍንበትን ጦርነት ይሄ ጽሁፍ አያስተናግድም ባላየቻው ይለዋል። በመሃል ላይ መጣና ኤርትራን ዲስታብላይዝ ሲያደርግ ትግራይ ውስጥ ያስታጥቃል ይልና ግን የተከፈለው ነው ይልና አሁን ስምረት የሚባለው ግን የዛ አካል አይደለም የሚል እንተ ሚኒንግ ያለው ነገር ይሄ ዝም ብሎ ተውት። የራሱ የጻፊ የፖለቲካ ፍላጎት ነው። ጀነራሊ ግን ጽሁፉ ምንድነው የሚለው ይሄ በነገራችን ላይ እዚህ ላይ የተቀመጠው ጽሁፍ ይሄን መቼም እኔ እንትና ይባል ስለ ኢሳያስ እዚህ ላይ ያለውን ተናግረን
እኛን ያሰረብንን በይፋ ይቅርታ ብሎ ካሳ ነገር ይሰጠናል ብዬ ነው ገምታለሁ። እዚህ ጽሁፍ ላይ የኢሳያስን እዚህ ላይ የተገለጹት ባህሪዎች ለምሳሌ የቲፒኤልኤፍና የሻዕቢያን ያነሳል። የተሰጣተንም ዕውቅና ኤርትራ ይናገራል። ግን ጽሁፉ ምን ይላል? አንድ ዕውቅና ለአንድ ሀገር ተሰጠ ከእናት ሀገሯ ነው የሚለው። ኤርትራኖች አሁን ከእናት ሀገራችን ተገነጠልን አይሉ። መጀመሪያም የኢትዮጵያ አካል አይደለንም፣ ኢትዮጵያ የምትባልም አልነበረችም ነው የሚሉት እነሱ። የእነሱ ትርክት ሌላ ነው። ይሁን ከኛ የተገነጠሉት ኤርትራኖች ልክ ባለው በዚህ አስተሳሰብ መሰረት ኤርትራ ኃላፊነት የሚሰማው መንግስት አይደለም። እንዳንድ ሀገርም ይቀጥል ብለን ለአንድ ህዝብ ዕውቅና ስንሰጥ ያ ህዝብ አንድ እንደሰለጠነ መንግስት መራመድ መጓዝ ጉርብትናውንም ማድረግ አለበት። አዎ የኤርትራ መንግስት እንደዚህ አይነት መንግስት አይደለም። ዛሬ ነው ወይ የሚጻፈው ነው ጥያቄው። ጦርነቱ ሳይጀመር በፊት ኢሳያስ የተቀራማች የፓትሮኔጅ ሆነ የውጭ ግንኙነት ፖሊሲ ፖለቲካል ኢኮኖሚው በራሱ የጥገኝነት እንደሆነ በሀገሮች በህዝቦች ኢቭን በግለሰቦች ልዩነት ውስጥ ተደብቆ የሚኖር መንግስት መሆኑን አውሮ ላይ ቁጭ ብለን ተናግረናል። ግን ታስረናል። አሁንም እዚህ ጋር መድረሱ መንግስት አስተሳሰቡ ችግር የለም። ችግሩ እዚህ ላይ በተዘረዘረው ብቻ ኤርትራን ዕውቅና መውሰድ ይቻላል የሚለው ነው ምናየው። በነገራችን ላይ አሁን እዚህ ላይ ምንድነው የሚለው? ከ3 10 ዓመታት በኋላ ግን ይላል ያንን ዕውቅና መሰረት ያደረገ ብሩህ ተስፋ በጣም የተሳሳተ መሆኑ ተረጋግጧል። የነበረው ተስፋ ኤርትራ እንዳገር ቆማ መልካም ጎረቤት ሆና በጋራ ከኛ ጋር አድጋ የሚመጡብንም ጠላቶች በጋራ ተከላክለን እንደ አንድ ህዝብ እንደ አንድ ቤት እንደ አንድ ቤተሰብ እናድጋለን የነበረን ተስፋ በኗል አለ። ልክ ነው፣ በኗል። የውሸት አይደለም። ሌላው ይላል ራሷን የኤርትራ መንግስት ራሷን ይላል አለመረጋጋት ምንጭ መሆኗን አጠናክራ ገልጸ አው ብለናል። በኢህአዲግ ውስጥ የተጸነሰ ለውጥ ከዛ ውስጥ ወደ ብልጽግና የተሸጋገረ ፓርቲ ከራሱ የፓርቲ አካል ከቲፒኤልኤፍ ጋር የነበራቸው ልዩነት 1000 ሚዲያ ናሬሽን ይኖረው እንጂ የዛ ጋፕ ላይ ህልውናቸው በዚህ መሃል በሀገሮችም በፓርቲዎች ህልና ውስጥ የተደበቀ የራሱን ኤግዚስተንስ የሚያረጋግጠው ሻዕቢያ ገብቶ ከጀርባው አንዳርጋቸውና ብርሃኑን ተሸክሞ ያን ቦይ አስፍተውት ነው ያን ግዙፍ ጦርነት ብልጽግና ኤግዚስት ለማድረግ እዛ ያለውን ኃይል ማጥፋት እሱ ብቻ አይደለም ህዝቡንም ማንበርከክ የግድ ነው የሚል አድቫይስ ይዘው የመጡ 9 ለ95 ብለው ለ20 ምናምን አመት ጂኖሳይድ ሲያውጅ የነበረውን የኢሳትን ፈንድ ሲያደርጉ በአመራርነት የግንቦት 7 ቅርንጫፍ ሚዲያ ሆኖ ብርሃኑና አንዳርጋቸው በነመሳይ በነሲሳይ ያረጉ ህዝቡን እንዲጠፋ ሲቀሰቅሱ ኢሳያስ ይሄን በቀል አርግዞ መጥቶ በኢትዮ ኤርትራ ጦርነት ላይ ሀገር የተሰጠው መንግስት ሰርቶ ከሚበላ ዘርፌ ካልበላው ብሎ ባድሜ ላይ ታንክ ላይ ተፈናጦ ገበሬ ገሎ የገባ ነፍሰ ገዳይ 20 ዓመት ተበደልኩ ይሄን ቂም ላወጣጣ ወይም ላጣጥመው ሲል በርኔ ተከፈተለት። እኛም ብለናል ኢሳያስ የልማት አጋር አይደለም። ኢሳያስ የሰላም ኃይል አይደለም። ኢሳያስ የትብብር ኃይል አይደለም። ኢሳያስ በጋራ አብሮ የማደግ ኃይል አይደለም። እኔ አውሮ ላይ ጠቅላይ ሚኒስትር አብይ ብያለሁ በወቅቱ የርሶ ጫማና የኢሳያስ ጫማ አንድ አይደለም። በየትኛውም ዓለም አቀፍ የልማት ኢንዴክስ የሴኩሪቲ ኢንዴክስ ቲክ ቢደረግ አንድም ራይት ከማያገኝ መንግስት ጋር እኩያ ሆኖ ማውራት ዋጋ ያስከፍላል ብያለሁ። እኔ ራሴ አውሮ ላይ መስማት ትችላላችሁ። ይሄ እዚህ ላይ ተጻፈው ኢሳያስ ነው።
እና የኢሳያስ መንግስት ነው ግን የኤርትራ ህዝብ አይደለም ለዚህ ነው ለኤርትራ እንዳገር ዕውቅና ሲሰጣት ለዚህ አምባገነን መንግስትና ጓደኞቹ ነው ለኤርትራ ህዝብ ነው የተሰጠው የሚለውን ይሄ ጽሑፍ አይመልስም ቁልፉ ጥያቄ የኤርትራ ሉዓላዊ ሀገር የመሆን ጉዳይ የኢሳያስና የሱ ጓዶች ነው ወይስ የኤርትራ ህዝብ ነው ሉዓላዊው የሻዕቢያ አገዛዝ ነው ወይስ ሉዓላዊው የኤርትራ ህዝብ ነው በእነዚህ መካከል ያለው ፋይን ላይን ይሄ ቆርጦ ያመጣም ጽሑፍ ለዚህ ነው አሁንም ከባድ የሆነ ጥንቃቄ ፖሊሲ ዶክመንት ከሆነ ጥንቃቄ ይፈልጋል ምንለው ለዛ ነው ምን ይላል ቀጥሎ ይህ ሁኔታን ተከትሎ አስቸጋሪ ቢሆንም ሊወገድ የማይችል ጥያቄ ይነሳል ወደ ጎል እናደርገው ማለት ኢትዮጵያ ራሷን ህጋዊነቷን የሰጠችው መንግስት በመሆኗ ስርዓቱ የብልሽት አካል ከሆነ ወደ አለመረጋጋት የሚገባ ከሆነ የማያቋርጥ የጠላትነት ምንጭ ከሆነ ለኢትዮጵያ ገደብ የሌለው ዕውቅና ልንሰጠው አይገባም አዎ ይሄ ግን ለኤርትራ ህዝብ አይደለም ለአገዛዙ ለይተን ነው ማየት አለብን የኢሳያስ አገዛዝና ኤርትራ ህዝብ የወሰደው ሉዓላዊነት እዚች ላይ እንዴት ነው የጽሑፍ የሚያልፈው ሌላው ጽሑፉ የሚያነሳው የዕውቅና መሻር ህጋዊና ስትራቴጂያዊ መሰረቶች ምንድናቸው ይላል ጽሑፉ ይፈትሻል ይሄ ጽሑፍ አንደኛ ምንድነው የሚለው ዘላለማዊ የሆነ ዕውቅና አሰጣጥ የለም የማይሻርበት መንገድ የለም ብሎ ታሪካዊ ዳራዎችን ለመንካት ይሞክራል እንዲህ አይነቱ ጥያቄ ለማንሳትና ህጋዊ ስትራቴጂያዊ መሰረቶች አሉ ይላል የአንድ ስቴት ዕውቅና ወይም የአንድ መንግስት ዕውቅና በመሰረቱ ሉዓላዊና ገለልተኛ ውሳኔ ነው ዘላለማዊ የማይሻርም አይደለም ዓለም አቀፍ አንድ መንግስትን መጀመሪያ ላይ ዕውቅናን ያጸደቁ ሁኔታዎችን ከጠፉ ዕውቅናውን ለዘላለም እንዲቆይ አያስገድደው በርግጥ ኢንተርናሽናል ሎ ባይንዲንግ አይደለም እኔ መንግስትነት የሰጠሁት ይሄን ባህሪ ስላሟላ ነው ስለዚህ ይሄን ባህሪ በአሁን ሰዓት ያሟላ ስላልሆነ የመንግስትነት ዕውቅናዬን ነስቻለሁ የማለት የኢትዮጵያ መንግስት መብት አለው ይላል የጽሑፍ ሌላም እንደሚለው እዚህ ጋር ሁለት ነገሮች ያመጣል አንደኛው ምስራቅ ጀርመንን ሁለተኛ የቻይናና የታይዋን ግንኙነትን ያመጣል የቻይናና የታይዋን ግንኙነት አሁን ባለው ኤርትራኖች በሚያነሱት የቅኝ ግዛት ጥያቄና ይሄ ጥያቄ ከኢትዮጵያ ጋር ያለው ግንኙነት ነው አንድ አይደለም ሁለተኛ የምስራቅ ጀርመን የቀዝቃዛው ጦርነት ማክተም ተከትሎ የኔቶ ኃይል በየትኛውም ወደ ምስራቅ አውሮፓ እንደማይስፋፋ ጄምስ ቤከር በሚባለው በሮናልድ ሬገን ፕሬዝዳንትነት ጊዜ ቃል ገብተው ምስራቅ ጀርመንና ምዕራብ ጀርመን አንድ ይሆኑ ያ በቢግ ፓወር ስምምነት ዓለም አቀፍ ውድቀት በማጋጠሙ ማለት ነው እነሱ እንዲዋሃዱ ያደረጉት ምስራቅ ጀርመን በሶሻሊስት ካምፕ ሩሲያ መር በነበረው ነው እንደውም ታላቋ ሶቪየት ህብረት በዚህኛው ደግሞ የኢምፔሪያሊስቱን ካምፕ በመትበራው በዩናይትድ ስቴትስ ኦፍ አሜሪካ በእነዚህ ኃይሎች ስምምነት ነው ያ ነባራዊ ሁኔታ በኢትዮጵያና ኤርትራ ያለው ግንኙነት ተመሳሳይ ነው የሚለው ሩቅ ይመስለኛል እና ምንድነው የሚለው መንግስት ውጤታማ በሆነ መንገድ መስራት ካቆመ አንድ ክፉ ድርጊቱስ ከተካተተ ወይም ተደጋጋሚ የሆኑ ክፋቶች የሚሰራ ከሆነ መንግስት ዕውቅና ሊነሳው ይችላል ይላል ወይም እዛ ላይ እንግሊዘኛ ኤፌክቲቭ የሆነ ገቨርንመንት ወይም ኤፌክቲቭ የሆነ ስቴት መሆን አልቻለም ይላል ዕውቅና በአንድ በኩል በጥያቄ ውስጥ ያለውን አካል የመስራት አቅም በሌላ በኩል ደግሞ ዕውቅና በሰጪው መንግስት ጥቅም ላይ የሚመሰረት ይሆናል የኤርትራ መንግስት ባህሪና የኢትዮጵያ መንግስት ብሔራዊ ጥቅም ጋር በማነጻጸር የሚታይ ቀጣይነት ያለው የኤርትራን ዕውቅና አድርጎ መውሰድ ይቻላል ይላል ጽሑፍ
ኢትዮጵያ እንደ አንድ እናት ስቴት ወይ መንግስት እንደ ማዘር ስቴት ይላል በዚህ አውድ ውስጥ ይበልጥ ልዩ የሆነ ህጋዊና ስትራቴጂካዊ አቋም አላት የተገነጠለው የኤርትራ ግዛት ህጋዊነትን ያገኘው በሷ ፍቃድ በእናት ኢትዮጵያ ፍቃድ በመሆን ይላል ያንንም ፍቃድ ያመነጩ ግምቶች ሲጣሱ የነበሩ ተስፋዎች ሲበኑ እናት መንግስት የሆነችው ኢትዮጵያ ውሳኔዋን እንደገና የመገምገም ህጋዊ መብት አላት ሲል ያነሳል እነዚህ ነገሮች ጽሁፉ ያመጣቸዋል ሌላው ምን ይላል የኤርትራን እንደ ስርዓተ ብልሹ መንግስት መፈራረሱን የሚጠቁሙ ሁኔታዎችን ያነሳል ጽሁፍ ምንድነው ከኤርትራ ትክክለኛ ሁኔታ አንፃር ሲታይ ግልጽ ጠቀሜታ ያለው ነገር ያገኛል ምክንያቱም መንግስት በሁሉም መስፈርቶች ማለት ይቻላል ከዓለም አቀፍ የሉዓላዊነት ተስፋዎች ጋር በሚስማማ መልኩ መስራት አቁሟል የማ መንግስት የኤርትራ መንግስት ስለዚህ የኢትዮጵያ መንግስት ቀኝ ያለው ይህን የተበላሸ ስርዓት እውቅና የመንሳት ቀኝ ያለው ይላል ጽሁፍ የሞንቴቪዲዮ ኮንቬንሽን ያነሳና መንግስት ለመሆን 4 መሰረታዊ መስፈርቶች አስቀምጧል እንግዲህ ዓለም አቀፍ ትልቁ መስፈርት ነው ቋሚ ህዝብ የተወሰነ ግዛት ውጤታማ መንግስት እና የውጭ ግንኙነት የመፍጠር አቅም ኤርትራ ከነዚህ ውስጥ በሁሉም ማለት ይቻላል ወድቃለች ይላል ጽሁፍ ህዝብ ይላል እሱ ቋሚ ህዝብ ብሎ ያነሳና የኤርትራ ህዝብ ማለቂያ በሌለው የብሔራዊ አገልግሎት በጅምላ በግፍ መመልመል የጅምላ ስደት ሚሊዮኖችን እያባረረ ስለሆነ በተለይ ወደ ኢትዮጵያ አውሮፓ ሰሜን አሜሪካ ዩጋንዳ ሩዋንዳ ኬንያ ደቡብ አፍሪካ ሀገሪቷን ከወጣትነት ከህይወት ይዟት ከወጣቱን ከህይወት ይዟት እየራቃት ነው ይወጣቱም ማለት ነው አስተዳደርን በተመለከተ ይላል ይህ የሻዕቢያ አገዛዝ ጥብቅ የሆነ የሥርዓት ቁጥጥር ያለው አገዛዝ ሆኖ የተማከለ አስተዳደር የሌለበት በተጠያቂ ተቋማት ፈንታ ወይም አካውንተብል በሆኑ ኢንስቲትዩሽኖች ፈንታ ወታደራዊ ኃይሉን ጫናውን በማስገደድ ይላል ስልጣን ይዟል ኤርትራ የሚሰራ ህገ መንግስትም የላትም ተቋምም የላትም ይላል እንደገና ሲሞግት ከተገነጠለች ከ1993 ጀምሮ ምርጫ የሚባል አይታም አታውቅም ስለዚህ የፐብሊክ ጉድ ዴሊቨሪ የሚባሉ አጠቃላይ ኤርትራ የለም ይላል ኢኮኖሚውን በተመለከተ ይላል ከተሰደዱ ዜጎቿ በግድ 2% ከምትሰበስበው ሬሚታንስ ውጪ ጠንካራ የሚባል ኢኮኖሚ የላትም የማዕድን ስፍራዎቿም ላይ ባስገዳጅ ጉልበት ብዝበዛ የሚፈጸሙ ናቸው አብዛኛው ዜጎች ውጭ ሀገር ለፍተው በሚያመጡት ሀብት ላይ የተመሰረተ መንግስት ነው በኢኮኖሚም ራሱን ችሎ የወጣ መንግስት አይደለም ይላል እንዲሁም በዓለም አቀፍ ማዕቀብ የጎበጠ የቀጨጨ የፈራረሰ መንግስት ነው ይለዋል ሌላው የውጭ ግንኙነትን በተመለከተ እንደ አንድ ሉዓላዊ ሀገር የምትሰራ አይደለች በአብዛኞቹ እዚህ ላይ የሚለው ምን የውጭ ግንኙነቷ በፕሮክሲ ዋር በተለይ ግብጽን በተመለከተ እንዲሁም ቀጠናውን በማተራመስ ላይ ያለ መንግስት ነው ስለዚህ ሞንቴቪዲዮ በሚለው እንኳን ብንወስድ አራቱን በተጨባጭ ኤርትራ ውስጥ ባለው ሁኔታ አያሟላም ይላል ይሄ እንግዲህ የሆርን ሪቪው ተቋም ለፖሊሲ ምክር ሐሳብ የቀረበ ነው የሚለው በአቶ ጌታቸው ድጋቱ የሚመራው ተቋም ማለት ነው ሌላው ምን ያመጣል የሰብአዊ መብት መዛግብት ቢባል የለም
የቀጠና መረጋጋት የሚባል የለም። ስለዚህ እነዚህ ጠቅላላ ስናያቸው ሂውማን ራይት በሉት አምነስቲ በሉት በተደጋጋሚ ማለቂያ በሌለው የብሔራዊ አገልግሎት ታዳጊዎችን ጭምር የሚያካትት የግዳይ ስራ፣ የዘፈቀደ እስራት፣ የነጻ አስተያየት ስልታዊ በሆነ መንገድ ማፈን፣ ለሲቪል ማህበራት ቦታ የማይሰጥ አጠቃላይ ፍርሃት ድባብ የሚፈጥር መንግስት ነው ይለዋል። በ2024 ይላል ፍራጃይል ስቴት ኢንዴክስ በሚል በፍራጃይል ማለት እንግዲህ የሚፈራርስ ማለት ነው። በቀላሉ ሊበታተን የሚችል እንለው እንችላለን። ተሰባሪ ማለት እንችላለን። ኤርትራ ከዓለም አቀፍ ደረጃ እጅግ ተሰባሪና ከፍተኛ አደጋ ካላቸው መንግስታት መካከል መድቧታል ይላል። ይህ የፖለቲካ ጭቆና፣ የኢኮኖሚ መቀዛቀዝና የማህበራዊ መፈራረስ የጋራ ክህደት ነጸብራቅ ነው ይላል ራሱ። ሌላው ኤርትራ ከድንበሯ ባሻገር የምታደርገው እንቅስቃሴ በራሱ አሳሳቢ ነው ይላል ጻፊው። የፖሊሲ ምክር ሐሳቡ ነው። የተረጋጋ ጎረቤት ከመሆን ይልቅ ይላል በአፍሪካ ቀንድ ውስጥ የማያቋርጥ የዓለመረጋጋት ምንጭ የሆነ አገዛዝ ነው ይላል። ሌላው ምንድነው ይመጣና ባለፉት 3 አስርት ዓመታት በኤርትራ ውስጥ ለሚንቀሳቀሱ የአመጻ ቡድኖች በከፍተኛ ሁኔታ ይላል እዚህ ላይ ጠቅሷል። ለአማራ ፋኖ ሚሊሻ፣ ለኦሮሞ ነጻነት አውጪ ከፕሪቶሪያ ሰላም ስምምነት ለሁለት ለተከፈለው የቲፒኤልኤፍ አንጃ ይላል ለነጌታቸው ግን አይሰጥም ይላል። ኢሳያስን ቀድሞ ያነጋገረው ጌታቸው ረዳ ነው። የዚህ ጽሁፍ ኢንቴንሽኑ በራሱ ግልጽ ነው። ለዚህ ነው ታይሙ ነው ወይ የምንለው። ስልጣን፣ ሀብት፣ የሎጂስቲክ ድጋፍ ይሰጣል ይላል እነዚህ ለጠራዋቸው አካላት። ከግብጽ ጋር ያላት ረጅም ጊዜ ስምምነት በታሪክ ወደ ኋላ ወስዶ ይናገራል። ሌላው እዚህ ጋር ምንድነው ኢትዮጵያን 1 ሚሊዮን ኦርኬስትሬትድ በሆነ ሆን ተብሎ ነው የሚለው የኢትዮጵያን ተጽዕኖ ለመገደብና የኤርትራን መገንጠል በጥንቃቄ በማቀናጀት የተካተተውን መዋቅራዊ መገደብ ለማስቀጠል ያለመ መሆኑ ሆን ተብሎ የተደረገ ስትራቴጂካዊ ስሌት ነው ይለዋል የግብጽና የሻዕቢያን ግንኙነት ጻፊው። ይሄ ሻዕቢያዎች አይቀበሉት። ግብጽ እንደዚህ አይነት ኢንቴንሽን እንዳላት ግን የሻዕቢያ አገዛዝ ይሄን ከግብጽ ጋር ሊያደርግ ይችላል። የኤርትራ ህዝብ አድርጎ ነው በሻዕቢያ አገዛዝ ሁኔታ የኤርትራ ህዝብ የሱን ሂሳብ ከፋይ ሊሆን ይችላል የሚለው በጣም አነጋጋሪ ነገር እሱ ነው። የሲያድ ባሬን በኋላ እናየዋለን። በተጨማሪ ኤርትራ በሱዳን፣ ጅቡቲ፣ ሶማሊያ ወይም ደቡብ ሱዳን በክልል ውስጥ ማንኛውም የተረጋጋ ፖለቲካዊ ስርዓት ተደጋጋሚ ተቃዋሚ በመሆን ሰላምን፣ መረጋጋትና አስተዳደርን ለማምጣት የሚደረጉ ጥረቶች በንቃት በመሳተፍ አፈራርሳለች ይላል። በውጤቱም ይላል ኤርትራ ራሷን እንደ አንድ ሰይጣናዊ መንግስት ይላል በተለይ ጸረ ኢትዮጵያ ሆና ራሷን አቋቁማለች ይላል። ለጎረቤቶቿ ጠላት የሆነች ክልላዊ ተዋናይ በመሆን የኢትዮጵያን ደህንነት ልማትና ስፋት ያለውን ስትራቴጂካዊ ምኞቶችን በተከታታይ አግታለች ይላል። ይሄ እንግዲህ ብዙ ችግር የለውም። ለዚህ ነው ከብዙ ጥፋት በኋላ ይሄን አገዛዝ በዚህ መልኩ ገልጾ ተቹ ይታወቃል። እንደዚህ የውቅና መሻር ስትራቴጂያዊ አስፈላጊነቱ ምንድነው ታዲያ ይላል ጻፊው። ውቅናውን ሻርን ምንድነው የምናገኘው? ይሄ እንደ ትልቅ ነጥብ ያሰፈረው ነው። ከህጋዊ እይታ አንፃር እነዚህ ሁኔታዎች ኢትዮጵያ ውቅናውን እንድትመረምር የሚያስገድድ ጠንካራ መሰረቶች ይጥላሉ ይላል ከላይ ዘረዘርናቸው። ምክንያቱም የመንግስት ሁኔታዎች ወይም ውቅና የተሰጠበት ግምቶች አሁን አልተሟሉ።
የነበረው ተስፋ አልነበረም። መለስ ይሄን ነው ሁለተኛው ፕሩፍ ያደረገው። አሞራው ይሄን ነው ሁለተኛው ፕሩፍ ያደረገው። ኢሳያስ ባህሪው መዋቅራዊ ራሱ አደረጃጀቱ የኤርትራን ህዝብ የነጻነቱ ባሪያውን ያደረገው። ይሄን እንደሚያደርገው አሞራው ተናግሯል። የምጽዋና የአሰብን ጉዳይ ያን እንደያዘ በኢትዮጵያ ውስጥ ያን በመያዙ ብቻ ፖለቲካው ሊሳተፍ እንደማይችል ይልቁንም አሰብን ወደ ጻረሞት ለመቀየር ወደ ጎስት ሲቲ ለመቀየር ያለውን እድል ብቻ እንደነበር ተናግሮ አሳይቶታል። አሁን ደግሞ መንግስት መሆን አልቻለም። አሁን ባለው ደግሞ ገምገማና ለፖሊሲ ምክር ሐሳብ መጣው ማለት ነው። ስለዚህ ምንም እንኳን በስመ መንግስት ኤርትራ ብትቀጥልም ኢትዮጵያ ዕውቅናውን የመሻር ሉዓላዊ ስልጣን አላት ይላል። ይህ በህጋዊ መርህ ብቻ ሳይሆን በስትራቴጂካዊ አስፈላጊነት የሚመራ ነው ሲል ያስቀምጣል። ዕውቅና መሻር እንደ ተኪ ተቋሚ የምትሰራው የመንግስት ህጋዊነትን ያሳጣል። ወደ ዲፋክቶ ከዱጅሪ ወደ ዲፋክቶ ይቀይራል ማለት ነው። ሉዓላዊነትን ተጠያቂነትን እንደሚጠይቅ ምልክት ይሰጣል። ሉዓላዊ ነኝ በማለት ብቻ ሌሎች ሀገሮች ሲያገኙ የነበሩት መብት በመጠቀም በዛ ባህሪ ሊቀጥል አይችልም፣ እኔ እንደ መንግስት አላቀው የሚል የኢትዮጵያ ፖለቲካል ሊደርሺፕ ይመጣል ማለት ነው። ኢትዮጵያ ወሳኝ ግዛቶቿን በተመለከተ የይገባኛል ጥያቄ ፍላጎቷን ወይም ኢትዮጵያ ወሳኝ ግዛቶችን በያዙ የይገባኛል ጥያቄ ፍላጎት ባላቸው ህዝቦች ላይ የይገባኛል ጥያቄዋን እንደገና እንድታረጋግጥ ያስችላታል። በእውቅና የሰጠችውን በእውቅና ይዞት ያለውን ግዛት ወደ ጥያቄ ወይም በጋራ ጥያቄነትና በይገባኛል ውስጥ ይጥለዋል ማለት ነው። ይሄ ከራሱ ከአገዛዙ ባህሪ መንግስት ይሆናል፣ አጋር ይሆናል፣ የልማት የሰላም የዲሞክራሲ የሰብአዊ መብት ግን በዚህ መልኩ የተገኘ ባለመሆኑ እነዚህ ሁኔታዎች ለሀገሬ ደህንነት ለራሴ ለህዝቤም ደህንነት ያሰጋኛል በማለት ጥያቄ ውስጥ በመጣል ወደ ዲፋክቶ መቀየር ወደ አዲስ የድርድርና አስፈላጊም ሆኖ አሁን እየሰማ እንዳለ ነው ወደ ግዙፍ ጦርነት ሊቀየር ይችላል ማለት ነው። ሰፋ ባለ መልኩ ይላል የመንግስታት ደንቦችን ያጠናክራል። ቀላል መኖር ህጋዊነትን አይሰጥም። በቀላሉ ለመኖር ህጋዊነትን አይሰጥም። ስለዚህ በተለይ መንግስቱ ለጭቆና አለመረጋጋትና በጎረቤት ጉዳዮች ላይ ለማያቋርጥ ጣልቃ ገብነት መሳሪያ የመሆኑን እድል ያመክነዋል ይላል ጻፊ። ስለዚህ መጨረሻ ላይ ስንደርስ አሁን የዕውቅና መሻር ውጤቶችና ምን አይነት ትችቶች ሊያስከትል ይችላል? ዓለም ይሄን ዝም ብሎ ይቀበለዋል እንዴ የሚል ጥያቄ ጻፊው መልሶ ይጠይቃል። የጽሁፉ አሪፍ ፓርት እዚህ ላይ አለ። እኛም እንደ መከራከሪያ የምናነሳው በነገራችን ላይ በ1963 ዓመተ ምህረት የቅኝ ግዛት ድንበሮችን ሁሉም ሀገሮች ተቀብለው እንደ ሀገር ዕውቅና እንዲሰጣጡና መረጋጋት እንዲቀጥል ብሎ የአፍሪካ ህብረት ሲያጸድቀው አንድ ፕሬዝዳንት ብቸኛ አልቀበልም በቃለ ጉባኤ ላይ ይስፈርልኝ ያሉት የሶማሊያው ፕሬዝዳንት ሲያድ ባሬ ብቻ። ሁሉም የቅኝ ግዛትን ድንበር ይቀበላሉ ሲል ሲያድ ባሬ ግን አልቀበልም ብሏል። ለምንድን ነው ሲያድ ባሬ አልቀበልም ያለውን ይሄው ጻፊ መልሶ እንደ ጥያቄ አነሷል። ሱካነሳው በኋላ የሲያድ ባሬን መከራከሪያና በአፍሪካ ህብረት ሶማሊያ ያስመዘገበችውን
የቃለ ጉባኤውን ፍሬ ሐሳብ አብረን ያለ አሁን የውቅና መሻር ውጤቶችና ትችቶች ለሚለው ምን ይላል? የውቅና መሻር ምሳሌያዊ ብቻ አይሆንም። ወዲያውኑ ከኤርትራ መደበኛ መንግስትነት ባያስፈርሰውም ልክኛ ውቅና ብነሳው ፈርሷል ብለን እንደማይደመደም ወይ ውቅናው እንደማይነሳ በአፍሪካ ቀንድ ያላትንም አቋም በመሰረታዊነት ግን ይለውጠዋል። የክልላዊ የመንግስታትን ግንኙነትንም ያስተካክላል ይላል። ለምሳሌ በታሪክ ውቅናን መሻር እንደ ምስራቅ ጀርመን ወይም ፓኪስታን ከባንግላዴሽ ጋር በነበራት ሁኔታ የድንበር የስልጣን ወይም የአስተዳደር ድርድር ለማስገደድ እና እንደ ዲፕሎማሲያዊ መሳሪያ ሆኖ አገልግሏል ይላል። ኢትዮጵያ መንግስት ውቅና በሚነሳ ጊዜ ይሄን ቤኔፊት ያገኛል። ሁለተኛው ለኤርትራ እንዲህ አይነቱ እርምጃ ለግዛትና ለሉዓላዊነት ያላትን ይገባኛል ጥያቄ ህጋዊነት ያሳጣል ይላል። በተለይ ኢትዮጵያ ወደ ባህር ለመድረስ በመታደርገው ድርድር እና ዓለም አቀፍ ድጋፍ የማግኘት አቅሟን ያሳድግላታል። ተቾች ግን በርግጥ ይነሳሉ ብሎ ስጋቱንም ሰክቶበታል። ምንድነው የዚህ ጻፊ ስጋት? የቅኝ ግዛት ዘመን ድንበሮችን የሚጠብቀው መሻርን ለመቃወም የተነሳ ነው ሊል ይችላል። ምን ማለት ነው? የቅኝ ግዛት ድንበሮች የመጨረሻ የሀገሮች ድንበር ተደርጎ የተቀመጠውን የሚሽርና በኋላ ብዙ ጉዳይ የሚተረትር ነው። ምክንያቱም ልክ ኤርትራ ባላት ናሬሽን የቅኝ ግዛት ጥያቄ ተብሎ ነፃነቷን በማግኘቷ ያን ድንበር ኢትዮጵያ ለማክበሯ በ1963 መስማማቷ ዛሬ ላይ መታየኛውን ለመሻር ብትሞክር የጻፊው ስጋት ብለው የሚመጡ መከራከሪያዎች ይኖራሉ ይላል። ኦጋዴንን የማንሳት ጥያቄ ሊመጣ ይችላል። በኋላ እንመጣበታለን። የሲያድ ባሬ በርግጥስ በቀጥታው የሚገናኝ ነው የሚለውንም እናየዋለን። ሌላው ኤርትራ የተባበሩት መንግስታት ድርጅት አባል በመሆኗ እንደ አንድ ህጋዊ ሰውነት ወይስ መንግስት ማረጋገጫ ያላት ሀገር በመሆኑ ይሄ ምን ልታረጉ ነው የሚል ጥያቄ ሊመጣ ይችላል ሲል ይሰጋል ጻፊው ራሱ። ሌላው ይላል ይህ አካሄድ የሷን ውቅና መግፈፍ የአፍሪካን ቀንድ ሰላም ያናገዋል የሚል መከራከሪያ ይዘው ሊመጡ ይችላሉ ይላል። እነዚህ እንግዲህ ፖሲብል የሆኑ ከተለያዩ ሰዎች ሊመጡ የሚችሉ ጉዳዮች ናቸው። ሆኖም ግን ይላል ከእነዚህ ተቃውሞች አንዳቸው ሙሉ በሙሉ ኢትዮጵያ የጀመረችውን ጉዞ ምርመራ የሚያቆሙ አይደለም ይላል። የዚህ ጻፊ መከራከሪያ የአንድ መንግስት ኃላፊነትን በሚገባ ይከራከርበታል። ኃላፊነት የሌለው መንግስት በመሆኑ እነዛ ከላይ የተደረደሩት ኃላፊነት ለሚሰማው መንግስት ይወጡ እንጂ ለኤርትራ አይነት መንግስት የመጡ አይደሉም። እሱም ይወስደው አሰምሽን ነው። ሌላው ይላል የኤርትራን አይነት ያው የመፈራረስ ውቅና የመንሰት ወይም እንደዚህ ክፉ ተግባሮችን ከተለመዱ ጉዳዮች ያወጣል። ሌላው ከተባበሩት መንግስታትም በእኩያነት በእኩያዎች መካከል የሚደረግ ውቅና እንጂ ውስጣዊ አቅም አስተዳደራዊ ወይም ህጋዊነት አይደለም። እንደ መንግስት እኩያ በሆነ ደረጃ ውቅና የሚሰጠው ነው ወይ ነው እንጂ የፕሮሲጀርና የህግ ጉዳይ አይደለም። ሌላው ምንድነው? በዚህ መልኩ ብትቀጥል ኤርትራ ቢፈቀድላት የሚያመጣውንም አደጋ ያሳያል። ይሄ መንግስት ውቅና ሳንሰጠው በህግ ብቻ ደርድረን ህጋዊና ሉዓላዊ ሀገር ነው በሚል ብቻ ቢተው እሱም ያለውን አደገኛነት ያሳያል ጻፊው። እና ምንድነው እዚህ ጋር ኢትዮጵያ በ1993 ውሳኔ የተሰጠው ሰላምና ገንቢ ትብብር ለመመስረት ከሚል ነው ይላል
መጨረሻ ላይ ተስፋም የተደረገው በዚህ ነው። የኤርትራ ድርጊት ግን ያንን ተስፋ ወደ ሸክምነት ቀይሮታል ይላል። ስለዚህ በምንም መልኩ ኩያም አይደለም ተስፋችንን በልቷል ይላል። በሕግ ኢትዮጵያ እውቅናውን የመሻር መብቷን ይሰጣታል ይላል። በስትራቴጂካዊ ጠቀሜታም ደግሞ በቂ ምክንያቶች አሉ ይላል። ምክንያቱም ኤርትራ በይዘት በመንግስታዊ ዘንድ ደረጃ የፈረሰች ሀገር ነች ነው የሚለው። ክልሉን በንቃት ታናጋለች ይላል። ኢትዮጵያ ህጋዊ የደህንነትና የልማት ምኞቶቿን የሚያግድ የሚያመክን አገዛዝ ነው ይለዋል። እውቅና ሊሻር የሚችለው ሉዓላዊ ስምምነት ነው። እውቅና ሊሻር የሚችል ሉዓላዊ ስምምነት ነው። ከተስማማው አውቀዋለሁ ካልተስማማኝ አላውቀውም ነው እያለ ያለው። እንደዚህ አይነት ይላል ሉዓላዊነትን ደግሞ ሁኔታዎች በመሰረታዊነት ሲቀየሩ እንደገና የመገምገምና ምላሽ የመስጠት አቅምን ያመላክታል። ኤርትራ አሁን ባለው ሁኔታ ብትቀጥልስ ብሎ እንደገና ስጋቱን ያስቀምጣል። ባልተገደበ መልኩ እንዲቀጥል መፍቀድ ስርዓተ ብልሹነት፣ ጠላትነት፣ ጨቋኝነት ያለውን ባህሪ ወደ ክልላዊ ይዘት ሊቀይሩ ይችላል የሚል ስጋት አለ። ስለዚህ የኤርትራ መንግስት ባህሪውን መገደብ ተገቢ ነው ብሎ ያምናል። በአጠቃላይ የህግ የስትራቴጂና የመርህ ጉዳይ ኤርትራን ሉዓላዊነት እንደ ሀገር ዕጣ ፈንታዋን የመከለስ የማየት የመሻር እውቅና የመስጠት የኢትዮጵያ መብት አድርጎ ነው ጻፊው የሚገመግመው። ያ ደግሞ የኤርትራንን ባህሪ የሌሎችንም ባህሪ ያስተካክላል ብሎ ያምናል። ምን ያላችሁ በዚህ እንደምትጋሩ ግን አሁንም ደግሞ ይሄ ጽሁፍ ሙሉ የሚሆነው ጻፊው በፌደራል መንግስትና በትግራዮች በነበረ ጦርነት የኤርትራ ሚና እሱ ከጻፈው መልኩ እንዴት ይገለጽ ነበር የሚለውን አያጋጥም። ትግራይ ውስጥ ገብቶ በሁለት በተከፈሉ ፋክሽን ብሎ ሌላ ፖለቲካዊ አጀንዳ ያምቃል። የፋኖንም የኦላንም ጥያቄዎች አጠቃላይ በኤርትራ ደጋፊነት የቆሙ ብቻ አድርጎ ማስቀመጡስ ምን ያህል አሳማኝ ነው? ኤርትራ ልታግዝ ትችላለች፣ ግን ዋናው የትግላቸው ምሰሶ የቆሙበት ጉዳይ የኤርትራ ድጋፍ ነው ወይ የሚለውን አያሳይም። ኤርትራ በፊት ደጋፊ አልነበረችም። በእንደዚህ አይነት ለውጡ ላይ መሳሪያ አቅራቢ አልነበረችም። አሁን ወደዚህ ሊቀይራት የቻለው ምንድነው የሚለውን እዚህ ላይ አያብራራም። እኔም ያየሁት የፖሊሲ ምክር ሐሳብ ተብሎ ስለቀረበ ምክንያቱም መፋጠን የለብንም ነው። ምናልባት አሁን ያለ ሌጂቲሜት ጥያቄን የተስፋፊነት ጥያቄ ተደርጎ እንዳይታይም ጥንቃቄ ማድረግ ያስፈልጋል። አንዳንዴም ለኤርትራ መንግስት ለኤርትራ ህዝብ የሚተዉ መብቶችንም ተጠያቂነትንም እኛም ስበን የምንጠይቅበትም አይነት ሁኔታ ሰፋ እንዳይልም መጠንቀቅ ያስፈልጋል። ግን ከሁሉ በላይ እሱ ከፈራቸው ስጋቶች ውስጥ በወቅቱ 1963 ላይ የሲያድ ባሬ መንግስት ቅሬታ አቅርቧል። የሲያድ ባሬ መንግስት ቅሬታ ምን ነበር የሚለውን አይተን ፕሮግራማችን ዘጋለን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን፣ አብረን እናምሽ። የሆነ አንድ የሶማሌ ተወላጅ ብታገኙት የሶማሊያ ብሔርተኝነትና በአፍሪካ ቀንድ ያለው ከቅኝ ግዛት በኋላ የተፈጠረው ግጭት
እንዴት ታያዋለህ ብትሉት በጣም ልብ የሚነካ ነው የሚል ነው መልሱ። በወቅቱ የሶማሊያው ፕሬዝዳንት ሲያድ ባሬ በዋና መከራከሪያነት የቅኝ ግዛት ድንበሮች እንዳሉ ይቀጥሉ የሚሉትን ያልተቀበሉበት አንዱ ዋናው ቁልፍ ጉዳይ በብሔርና በባህላዊ ራስን በራስ የመወሰን መርህ ላይ ተመስርተው ነበር ይላሉ። ያንንም ህጋዊነትና ዘለቄታዊነቱ ወሳኝ ነው በሚል በኤትኒክ ኤንድ ካልቸራል ሰልፍ ዲተርሚኔሽን ቢወሰን የበለጠ ይሆን ነበር። ቅኝ ግዛት እዛው ቁሙ፣ ሰላም በዛው መልኩ መረጋጋትን ያመጣል፣ ድንበሩ እንዳትሻገሩ የተባሉትን ፈጽሞ አልቀበልም ነው ያለው። እሱ አሁን ከዚህ ከሚያነሳቸው ነገሮች ምንድነው? ያም ጸሐፊ የፈራው በአፍሪካ ህብረት ከ1963 የቀረበውን የቅኝ ግዛት ጥያቄ አሁን እኛ የኤርትራ ጉዳይ የቅኝ ግዛት ጥያቄ ነው። አንድ ራሱን የቻለ ናሬሽን አለ። ሌላው ኤርትራ የቅኝ ግዛት ጥያቄ ሳይሆን ከእናት ሀገሯ ኢትዮጵያ ጋር እንደነበረ በተለያዩ የኢትዮጵያ መሪዎች አያያዝ ድክመት አሁን ድንገት አንድ መንገድ ላይ አንድ የሶማሊያን ተወላጅ ብታገኙና ብትጠይቁት የሶማሊያ ብሔርተኝነትና በአፍሪካ ቀንድ ያለው ከቅኝ ግዛት በኋላ የተፈጠረው ሁኔታ እንዴት ታየዋለህ ብትሉት በጣም ልብ የሚነካ ነው የሚለው። ይህ የሲያድ ባሬ የመሪያቸው የመከራከሪያ ዋና ፍሬ ሐሳብ ነበር። ሲያድ ባሬ በቅኝ ግዛት በሚባለው ላይ ቆመን ሀገር ከምን መሰረት በኤትኒክ ኤንድ ካልቸራል ሰልፍ ዲተርሚኔሽን በህዝቦች መካከል ያለው ከግምት ሆኖ ቢሰራ ለህጋዊነቱም ለዘላቂነቱም ወሳኝ ነው ብሎ የተከራከረ መሪ ነው። ብቸኛ ቃለ ጉባኤ ላይ ይስፈርልኝ አልቀበልም ያለ አፍሪካዊ መሪ ሲያድ ባሬ ነው። የሱ ዋናው አውዱ በአብዛኛው ምንድነው? ታላቋ ሶማሌ የሚባል በተለምዶ መናቀው ጉዳይ ላይ ከ1960 የነጻነት ጀምሮ ይላል እንግዲህ የሶማሊያ ብሔራዊ ማንነት ወይም የሶማሊያውያን የሚሉት ጽንሰ ሐሳብ ጋር የተጣበቀ ነው። ይህ ጽንሰ ሐሳብ በዋነኝነት በዘር ሶማሌ የሚኖርባቸው ግዛቶች በሙሉ አንድ ህዝብ ሆነው በአንድ ሀገር ውስጥ መዋድ እንዳለባቸው የሚያምን ነው። ሆኖም የአውሮፓ ቅኝ ግዛት የሶማሌን ህዝብ በአምስት ግዛቶች ከፋፍሎብናል ብሎ ነው የሚከራከሩት። ስለዚህ በቅኝ ግዛት ላይ የሚነሱ ጥያቄዎች ምናልባት የነዚህን የሲያድ ባሬን ጥያቄ መልሶ ከላሽነት ሊያመጣ ይችላል፣ ወይም ደግሞ የቅኝ ግዛት ጥያቄ ውሸት ነው፣ ኤርትራ ደግሞ አንድ የኢትዮጵያ ሀገር የነበረች በመንግስታት ስተት የሄደች ነው የሚለው ደግሞ ሌላ ናሬሽን አለ። ራሱ የግራንድ ናሬሽን ነው። ግን ይሄ በራሱ አከራካሪ ነው። የራሳችን ግምትና ንባብ አለን፣ እሱ ምን ወስዷል። ጥያቄው ግን ጻፊው ምን እንደፈራ እሱ ያመጣበት መከራከሪያ ከመጣ የነዚህ የታላቋ ሶማሌ አንዱ የሲያድ ባሬ መከራከሪያ እንደሚለው ብሪቲሽ ሶማሌላንድ የሚባለው ከ1960 ከጣሊያን የኃላፊነት ግዛት ጋር ተዋህዶ የሶማሊያ ሪፐብሊክ ለመስረት የቻለ ነፃ ግዛት ነው። ግን ሶማሌላንድ የምንለው አሁን እንደ ሀገር የሚጠይቁት አንዱ ይሄ ነው። ቀድሞው ነው ነፃ ያወጡት፣ በፍቃዳቸው ተቀላቅለው የአሁኗን ሶማሌ መሰረቱት። የጣሊያን ሶማሌላንድ የምንለው አለ። ከ1960 ድረስ በጣሊያን አስተዳደር የነበረ ማዕከላዊ ሶማሌ ሌላውን እንደ ሀገር ይዞ የቀጠለ ማለት ነው። አስተዳደር ስለነበረ የተባበሩት መንግስታት የኃላፊነት ግዛት ነው። ፈረንሳይ ሶማሌላንድ ነበር፣ የዛሬዋ ጅቡቲ። ቀጥሎ ኦጋዴን ይላሉ እነ ሲያድ ባሬ የኢትዮጵያ ግዛት ሆናለች ነው የሚሉት። ሰሜናዊ የድንበር አውራጃ ብለው የሚጠሩት በሰሜን ኬንያ ያሉት ከኬንያ ጋር ተካለዋል። ይሄ በሱ የሚለው በኤትኒክ ኤንድ ካልቸራል ሰልፍ ዲተርሚኔሽን ቢሆን እነዚህ ሁሉ እንደ አንድ ግዛት የሚቆጠሩ ነበር። ስለዚህ ቅኝ ግዛት በዚህ መልኩ ነው የበተነን። ስለዚህ የቅኝ ግዛት ሁሉ የሚባል አንቀበልም፣ ድንበር የሚባል አንቀበልም ብሎ
ኢትዮጵያን እስከ መውረር አዋሽ ድረስ መምጣቱን ሁላችን የምናውቀው ነው። እንግዲህ ዘመናዊቷ የምንላት አሁን ያለችው ሶማሌ ሲዋሃዱ እንግዲህ ባሬ በ1969 በወታደራዊ መፈንቅለ መንግስት ወደ ስልጣን ሲመጡ የቀሩት ሶስቱን ነፃ ማውጣትና ማዋሃድ የራሳቸው ለታለም ማዕከላዊ ምሰሶ አድርገው ነበር። ስለዚህ ቀደም ልጁ ሰጋ በአፍሪካ ህብረት ላይ የሲያድ ባሬ መከራከሪያ እና የዚህ የፖሊሲ ምክር ሐሳብ እንዴት ይታያል የሚለው ባሬ በአፍሪካ አንድነት ድርጅት የአፍሪካ ህብረት ቀደምት ያቀረቡት ክርክር የድርጅቱን እጅግ የተቀደሱ መሪዎች ቀጥተኛ ተግዳሮት ነበር ይላል። የሱ አቋም ነበር የቅኝ ግዛት ድንበሮች ሰው ሰራሽና ህጋዊነት የሌላቸው ናቸው። ምክንያቱም አንድን ተመሳሳይ ህዝብ ይከፋፍላሉ። የክልሉን አንድነት መርህ እነዚህ የቅኝ ግዛት ስህተቶች መጠበቅ የለበትም። ይልቁንም ለሶማሊያ ህዝብ ትክክለኛ አንድነት ተግባራዊ መሆን አለበት። ስህተቶቹ ግዛቶቹን የቅኝ ግዛት መጠበቅ የለባቸው። ይልቁንም ለሶማሊያ ህዝብ ትክክለኛ አንድነት ተግባራዊ መሆን አለበት የሚል ነበር መከራከሪያው። ስለዚህ የዚህ ጸሐፊ ስጋት ይሄን እንዴት ይመልሰዋል? ቢያንስ 5 የብሔርና የባህል ብሔርተኝነት ቀዳሚነት ይላል ባሬ። የአፍሪካ ህብረት የተቀደሱ ድንበሮች ፈተና ይሏል። ያም ያነሳዋል እዛ ላይ በነገራችን ራስን በራስ መወሰን ካስተዳደራዊ ምቹነት አንፃር ይላል። እነዚህ ፖይንቶች እንዴት ማምጣት ማቅረብ ይቻላል? ምክንያቱም ወደ ኢትዮጵያ ኬዙን ሊመልሰው ይችላል የሚል ስጋትም አለ። ምክንያቱም ባሬ በተደጋጋሚ የሚለው በኦጋዴን በሰሜን ሶማሊያ በጅቡቲ የተነሱትን የሶማሊያ ህዝቦች ራስን በራስ የመወሰን መብት የሚያደርግ ትግል አድርገው አቅርበውታል። የሰልፍ ዲተርሚኔሽን ጥያቄ ነው። የቅኝ ግዛት ጥያቄ ሳይሆን የሰልፍ ዲተርሚኔሽን ጥያቄ ነው። እነዚህ ህዝቦች ፍትሃዊ ምርጫ ከተሰጣቸው ከተባበረች ሶማሌ ጋር መዋሃድ እንደሚመርጡ በወቅቱም ተከራክረው በቃለ ጉባኤም አስፍረውታል። የአፍሪካ ህብረት የቅኝ ግዛት ድንበሮች መከላከል የዚህ መሰረታዊ መብት መካድ አድርገው ቆጥረውታል። በቅኝ ግዛት ይጽና የተባለው። ስለዚህ እነዚህ ክርክሮች በቀጣይነት ሊመጡ ይችላሉ። ጸሐፊውም አንዱ የመከራከር ያለበት ፖይንት ይሄ ነው። ሌላ እንድንጨምርና በአፍሪካ ስብሰባዎቹ ላይ አቀራረባቸው እንግዲህ ለብሔርተኝነት የሚያነቃቃ ንግግር ነው። እንግዲህ ሰውየው ተፈጽሞብናል የሚሉት ታሪካዊ ፍትሃዊነት ሰብአዊነት የተሞላው ጥሪ ብለው ይናገራሉ። እሳቸው ህጋዊ ፖለቲካ ተግዳሮት ለፍትህ የተጠየቀ ጥሪ እነዚህ ነገሮችን አንስተዋል። ከብሔርተኝነት አንፃር ግን ውጤቱና ውርሱ ምንድነው የሚለውን አይተን እንጨርሰዋለን። የባሬ ክርክሮች በብርቱ ተቀባይነት አልነበራቸው። አብዛኞቹ አባል ሀገሮች ብዙዎቹ የራሳቸው የውስጥ የብሔረሰብ ጉዳይ ያናሳነትን ሌላ የሚችሉት የመገንጠል ጥያቄ የሚፈልጉ እንቅስቃሴ አፍሪካን አምስዋት ስለነበሩ የሶማሊያን አቋም አደገኛ ቅድመ ሁኔታ አድርገው ነበር የተመለከቱት በወቅቱ። ስለዚህ የቅኝ ግዛት መርህን ድንበር በማስከበር ብለው ነው የጨረሱት። ያ ደግሞ ለህልውና አስፈላጊ ነው ብለው ነው የጨረሱት። የአፍሪካ ህብረት ራይት ያለውም ያው ሶማሌ ነው፣ እሱም አይችልም። ግን በዲፕሎማሲ ሙድቀት ተበሳይቶ በመጨረሻም ያው ወታደራዊ ኃይል በመጠቀምም የኦጋዴን ጦርነት ታስታውሳላችሁ ከ1977 እስከ 1978 አካሂዷል። የሶማሌን ክልል ነፃ ለማውጣት ኢትዮጵያንም ወሯል። የሶማሌን ሽንፈት የባሪያ አገዛዝ ሙሉ በሙሉ ሊያገግም አልቻለም። እንደምታውቁት አስከፊ ድብደባ ነው። በመጨረሻም በ1991 ከስልጣኑ ተባሮ ሶማሌ ላትመለስ የፈራረሰች ሀገር ሆናለች። ከዛ በኋላ ከ2006 እንደምታውቁት የኛ ሀገር መከላከያ ሰራዊት በከፈለው መስዋዕትነት ዛሬ እና ሐሰን ሼክ የግብጽና የኢሳያስ ተላላኪ ሆኖ ደግሞ መጥተውብናል።
ስለዚህ የሲያድ ባሬ መከራከሪያ ነው የተዘጋ ነው ስለዚህ አሁን እነሱ ኤርትራኖች የሚሉት የቅኝ ግዛት ጥያቄ እውቅና መንሳት እነሱ የሚሉት መከራከሪያ ነፃነታችን ታግለን ነው ወስዱት በሚሉት መከራከሪያ ጭራሽ አሁን ያመጡት ኢትዮጵያም አልሰጠችንም በዓለም አቀፍ ህግና ደንብ ህጋዊ ፕሮሲጀር ተከትለን እንጂ ድምጽ ውሳኔ ማድረግ አይተበቅብንም የሚሉ ክርክሮች አሏቸው ብዙ ነው መከራከሪያቸው ቁልፉ ጥያቄ ግን እኛ የምናሰምረው የኤርትራ አሁን ያለው ሉዓላዊነት በዓለም አቀፍ ህብረተሰብ እውቅና የሚሰጠው ነው ግን የኤርትራ ህዝብ የሉዓላዊነት ባለቤት እንጂ የኢሳያስ አገዛዝ ማለት አይደል ወይም የጽሁፍ መለስ ብሎ የኢሳያስን አገዛዝ እንዴት ማስወገድ ይቻላል እንዴት ማንሳት ይቻላል ከዛስ በሰላም በዲሞክራሲ በልማት በጋራ ማደግ ላይ መሰረት ያደረገ አዲስ ኤርትራ ኃይል ኤርትራ ውስጥ እንዴት መፍጠር ይቻላል የሚለው የተወሰነ ምክንያታዊነት ያሳያል እሱም ቢሆን ኢሳያስን መቀየርና መጣል የኤርትራ ህዝብ ጥያቄ ወይም የኤርትራ ህዝብ መብትም ቢሆን ግን ይሄ አገዛዝ የኤርትራን ህዝብ አልፎ ቀጠናውን እንደሚያተራምስ በትግራይ ውስጥ የፈጸመው የጄኖሳይድ ዋር ክራይም against humanity food as a weapon siege as a weapon sex as a weapon የፈጠረ ኃይል በመሆኑ ያገዛዝ እንዴት ልንታገለው እንችላለን ዲስከሽን ኦፕን ማድረግ ይቻላል ግን በዚህ አገዛዝ ባህሪ ኢትዮጵያም በኤርትራ ትግል ላይ አምና የሰጠችውን ተስፋ አንድም አልተሞከረም የኤርትራ ህዝብ ያገኘውን ነፃነት አጣጥሞ ተጠቅሞ በልጆቹ የተሻለ ሰላም ነፃነት ገና አልቀመሰም አገዛዝ ነው ያለው በራሱ እኮ ባይ ዴፊኒሽን አገዛዝን ማስወገድ እኮ ብዙ የህጋዊነት ነገር ያላብሳል አስተዳደር በህዝቦች ሉዓላዊ መብት ላይ የተመሰረተን መንግስት መጣል መቃወም የህዝቦችን ሉዓላዊ መብት መጋፋት ነው የኢሳያስ አይነት አገዛዝን ከኤርትራ ህዝቦች ካገኙት ሉዓላዊ መብት ጋር አያይዘን አጠቃላይ ህጋዊ ሞራላዊ በተለይ ደግሞ ቤተሰባዊ የቀረቡን ጥያቄዎች ወደ ተስፋፊነትና ወደ መጥፎ ትንታኔ አሁን በሚደረጉት የሻዕቢያ ሚዲያ ናሬሽኖች የተለየ አመለካከትና የተዛባ ሁኔታ እንዳልፈጠር መጠንቀቅ አለብን ምክንያቱም ዲሞክራሲ ካላችሁ ሶማሌ ውስጥ አንድ ህዝብ አንድ ሃይማኖት ሆነ ያልሰፈነበት ነው ልማት ካላችሁ በጋራ መከላከል ካላችሁ እንደ ኤርትራና እንደ ኢትዮጵያስ እድሉ ያለው የለም በህግ በደንብ የተለየ ህዝብ እንጂ እንደ አንድ ህዝብ በጋራ ማደግ የሚችል ነው